ተጠርታ ነው የመጣችው። እየገፈተረ ራሱ ለምን ምን እንደሆነ ታውቂያለሽ? ቁጭ ብላ ነበር ማለት ነው። ላይ እየገፈተረ ነው ያስወጣት ደረጃውን እንደሆነ። እስቲ ያስተውሉት። የውላችሁ አንደኛ ነገር እዚህ መተን ዝም ብለን እንደ ቁራ መለፍለፉ ይሄ እውነቴን ነው የምላችሁ ማስመሰል ይመስልብናል። ሶስተኛ ነገር እውነት ከሆነ እኔ እዚህ ድምፅ እንድትሆኑ እኛ ድምፃችን ይሰማ ብለን ማለት አለብን። አንደኛ ነገር እቺ ልጅ ምን አገባችሁ ብላናለች። እሱንም እንዳትናገሩት ብላ ነው ያስጠነቀቀችን መግቢያ ስትሰራ። ታይሚም እንኳን አላስጠነቀቀችንም። እሷ ደግሞ ከኋላ መጣ ያወጣለ። ስለዚህ እንዴት እንደሚያገባት ያው የሚመጡት እነሶስና ቢመጡ እነማን ቢመጡ እንደዚች አይነት ንግግር ተናግረው አያውቁም። እንዲች ሆነው አያውቁም። እቺ ልጅ ገና ለገና ያገሩ ልጅ ናትና ገና ለገና አርግዛለች ብሎ ፌክ በሚሰራው መንገድ ከሆነ ማንም አይለቀም። እውነት ከሆነ ይሄንን ይወቀው። ሚዲያ ቀላል እንዳይመስለው። አንደኛ ነገር ተመልካቹን ካልፈለገ ደግሞ መልሶ ልባርቅ እንደሚባለው ሁሉ የመጣችበት ወይ ሮንግ ወይ ነው የመጣችው። እቺ ልጅ በክብር ተድራ ምን ተብላ አይደለም አረገዝኩ ያለችው። ይሄ በጣም ማለት ለራሷ ያላት ክብር 0% ነው። እንደገና ደግሞ ምን አለ መሰለሽ አንዳንዴ ሰውን ለእንትን ለማለት ለማሳመን ደፋር ነኝ አልፈራም ኦዲየንስን ለማለት ራሷን እየፎገረች ነው። ባይዘው ራሷን እያታለለች ነው እንጂ በጣም ማትረባ ማለት ይቅርታ አድርጉልኝ እነዚህ አጠቃቀሚ በጣም የወረደች በጣም ራሷን እያወረደች ነው። በንግግሯ እየወረደች ሽንፈቷን ነው እየነገረችን ያለችው። ሰው እኮ ሲናገር አፍ ሲከፈት ምንድነው ይታያል የሚባለው ማለት ነው። ያንን ያሳየችው እንጂ የትኛው እውቀቷ የትኛው እሷ ጎበዝ ብትሆን እኮ ዛሬ ላይ አልነበረም መምጣት የነበረባት ማለት አይደለም። እሷን ማንቋሸሽ መብት የላትም በቤቷ። ብዙ ዩቲዩበሮች ነገ ደግሞ እንደዚህ ይሆናል እየተባለ የሚሰጣቸውን ኤስቲሜሽን እየያዙ ነው የሄዱት። ይሄ ደግሞ ምንም ዝም ብሎ ወሬ እየለቃቀሙ ቢሰሩ ምን አይነት ማለት ምን በቃ ሚዲያውን መቆጣጠር እንዳልቻሉ እና ሚዲያውን ራሱ ኦዲየንሳቸውን ይቅርታ ማለት አለባቸው። ወደ ነበራቸው ክብር ለመመለስ የነበራቸው ሞገስ ለመመለስ ኦዲየንሳቸውን ይቅርታ ብሎ ኦዲየንስንማ ቢያከብሩ ኖሮ እኮ ኦዲየንስ እኮ እዚህ ጋር እኛ የምንናገረው እልክ ተያይዞ ነው የሚባለው። እኛ ምን የምንናገረው ተው ሌላ ነገር ይመጣል። በኋላ ህይወታችሁ ድራማ ይሆናል። ገባሽ? ፍቅራችሁ ድራማ ይሆናል። ተው ነው እዛ ጋር ብትሄጂ ተው። ይሄ ነገር በእናንተ ላይ አያምርም። የትም እየተከፋፈሉ ቢያወሩም ላይፍ ላይ ማንም ይሄን ነገር አልፈለገም። ቢኮዝ እነሱን በዚህ ነገር አያውቋቸውም። ይሄ ነገር በእናንተ አያምርም። እኛ ይሄን ነገር ማየት አንፈልግም። የፈለጋችሁትን ነገር አትሊስት እየተጨቃጨቃችሁ እንኳን ብትመጡ እያለ የሚል ኦዲየንስ ነው ያለው። ማንም ኦዲየንስ አልተቀበለውም። ነገር ግን እነሱ ኦዲየንስ ንቀው ያመጡትን ያምጡ፣ ሌላው ሲሰራ ምንም ስላልተባለ እኛ እንሰራለን ብለው ከሆነ እሺ አንፈልግም። እኔ በበኩሌ ይችን ልጅ ማየት አልፈልግም። ችግር የለም፣ ወጣለሁ፣ ችግር የለም። ማየት ካልፈለኩኝ ከነሱ መውጣት እኮ ነው፣ ሌላ ምንም ችግር የለውም። ነገር ግን ስወጣ ግን ይቺ ልጅ እውነት ነው እውነት አይደለም ለስራ ከሆነ ምንም ችግር የለም። ነገ ዛሬ ሳልን እነሱን የሚባል ሰው ላላይ ወጣለሁ። ግን እውነት ከሆነ ግን ይቺ ልጅ ወድቃ ጥያት አልወጣም። ይህንን ነው የምላችሁ። ሁለተኛ ነገር እያመጣ ታሰድባታለህ ስላለው ነው። ልጅቷም ሰምታ ገባሽ? ልጅቷም ሰምታ ነው፣ እሱም ይሄንን ነገር እያዳመጠ ነው። እያመጣ ታሰድባታለህ እንዳታሰድባት ስላልነው ብቻ። ትናንትና እንደዚህ አይነት ነገር ሃይሚ ማወቅ ማለት የለባትም። ጀግና ሴት ናት። እንዴት ብላ ነው? ለዛ ነው የተመለስኩት። የውሸቱ ውሸት ትናንትና ምን ነበር ሲለን የነበረው? ልጅቷ ከህይወት የወጣች ያለን አምጥቷት ነበር እንዴ? ይሄን ያህል ነው ኦዲየንስን የናቀው። ይሄን ያህል ነው ዛሬ ላምቶ እንደዚህ ኦዲየንስን ለማንጫጫት ስለፈለገ የእሷ ክብር እንዲነካ ስለፈለገ ነው እንጂ ትናንት ነው እኮ የተናገረው። ይሄ እኮ ትናንት ወታለች ከህይወታችን እንትን አይደለም እንደዚህ አይደለም የተባለው ዛሬ ላይ ለማምጣት ነው እኮ። ዛሬ ላይ እንትን ለማለት ተቃራኒው ይዞ ነው የመጣው።
ተቃራኒውን ነው ያመጣው። ሲቀጥል ደግሞ ብቻዋን ብትመጣ ኖሮ እየቀረጸች በመጣችበት መኪና ታሳየን ነበረ። እሱ አንድ ላይ ተሰብስበው መጥተው እሱ ምናምን አትበይ። አንዳንድ ጊዜ አም ሶሪ እንደዚህ ስልሽ በትልቅ ይቅርታ ነው የምጠይቀሽ። እሱ አምጥቷት ምናምን አትበይ። ስለ እሱ ማምጣት አይደለም ትክክለኛ ነገር ፊት ካልሰጣት እንደመጣች ልንገርሽ። እኔ እሱ አትበይ። ፊት ካልሰጣት እንደመጣች የሃይሚ እንትን ላይ እኮ አይደለም የመጣችው። እሱ አብራው እንድትሰራ ከበፊቱም እየሞከረ ነበር ብላለች ልጅቷ። ይሄ ሰውዬ እውነት ሌላ ነገር ሀስቦ ከእሷ ጋር ሊሰራ ፈልጎ ካመጣት የምትሰራ ከሆነ እራሷን ችላ የእሷን ስም ይቺ እንዲህ እየጨቀጨቀችክ እኔ ልንከባከብክ ነው፣ አንተ ጭቅጭቅ ከየት ነው የለመድከው? እንደዚህ እያለች እየተበሳበሰች እኛ ላይ የማይሆን ወሬ እያወራች እንዳትመጣ የእሷን ስም እየጠራች። እሱም ቢሆን ስነስርዓቷን ያስጠብቅ። መስራት ከፈለገ ከእሷ ጋር መብቱ ነው። የሰውን መብት መጋፈፍ አንችልም። እንደውም ማስቆም ይችል ነበር እኮ አትክረጭ ብሎ ማስቆም እኮ ይችላል ከፈለገ። ምን ታውቂያለሽ? ይፈልግ ይሆናል ከእሷ ጋር መስራት። ምንም ቢያንስ ወደ ቤት ራሱ መግባት አልነበረበትም። አንቺ ከፈለግሽ አንድ ነገር ንገርሽ ትስራ። አንቺ እኮ እኔን ካልፈለግሽኝ እኮ አታስገብኝም እኮ አታስገብኝም እኮ እኔን ካልፈለግሽኝ። ለምን ከፍታሽ ስታይኝ እኮ ሂጂ አልፈልግሽም ህይወቴን የምትበጠብጭ አንቺ ነሽ። አልፈልግም አልከፍትልሽም ብለሽ እኮ ማባራት ትቻለሽ። አስገብቷት አይደል እንዴ? ምሳ ስራለሁ ምን ስራለሁ እያለች ልታበሽቃት ነው? ምን ልታረጋት ነው? ሊበቀላት ነው? እንደገና እንዳለው ቅስሟን እየሰበረ እየገደለ መልሶ አስቀንቻት ልመልሳት ነው ሊለን ነው። እኔ ነገር ነው የምጠብቀው። ሆን ብሎ ነው ወደ ቤት የሚያስገባት፣ ወደ ግቢ የሚያስገባት። ጋንዬ ነገን ጠብቂሽ የኔ ውድ፣ እንደነገርኩሽ የኔ ውድ። እሺ ነገን እንጠብቅ በቃ። ከባድ ነው ብቻ። ውይ እነዚህ በጣም የረከሱ ለብር የሞቱ ውይ ወሻሾች፣ እነዚህን የመሰሉ ኦዲየንሶች እንኳን ሌትና ቀን እየተቃጠሉ በማያገባቸው እማያገባን እየገባን እንደዚህ እንደ እብድ የምንሆነው። ለነገሩ እሷም ናትኝ። እሷ ራሷን ካላስከበረች ማንኛን ያስከብራል? አይ እንግዲህ እንደዛ መንደሮች እነሱ ጠዋትና ማታ በዚህ በዛ ቤት ካሉ ኖ ይወድሽ መቅድዬ፣ አንድ ነገር ማሰብ አለብሽ። እነዛ ዞሮ ልጅ አላቸው፣ ትዳር ነው 80 ያላትኝ። ይቺ ልጅ ግን ምንም የላትም። በጓደኝነት ነው 2 ዓመት የቆየችው። ኤኒ ታይም እኮ መስመር ሊስት ይችላል። ኤኒ ታይም እኮ መስመር ይስታል እያልኩሽ እኮ ነው። አብራ 3 ወር ኖራለች። ማነች እሷ ነው ይፈቅድላታል ለሃይሚ 3 ወር ኖራለች። ህጉ እንደ ኢትዮጵያ ህግ ከሄደ የኔ ቆንጆ ነገን የኔ ውድ ልጅዬ ነገን የኔ ማር እሺ የኔ ውድ በቃ ለማንኛውም ውድቀት ላይ ብታወሩ ጥሩ ነው። አሁን ገንዘቡ ሌላ ጉዳይ ነው፣ ግን የሞራል ውድቀት ራሱ ትልቅ ነገር ነው። አቢዩዚንግ ትልቅ ነገር ነው። ይሄንን ማስተማር መማማር አለብን። እስቲ አውሩት። ይሄን ማዛ ዌልካም። አረ ኮፒ ሊንክ አድርጉ እናንተ። ዋርኒንግ እየሰጠኝ ነው። ዌልካም በእናትሽ እኔ ኮፒ ሊንክ አደርጋለሁ። ማፊ ዌልካም ምን ማለት ነው? እኛ መታነቅ አለብን እንዴ? እነሱ እዛ ከነውኛ እንሙት እንዴ? እናቴ እኔ ስንት የሚጠብቀኝ ቤተሰብ አለኝ። ቀልጅ አንቺ ባሌ ራሱ እናቴ ይጠብቀኛል እዛ። ቀልጅ እኔ ልሙት ለነሱ ብዬ ብር ከፍዬ ቢሆንም የሚገድል ሰው ፈልጉ። እናንተ ኦዲየንስ ናቸው አይደል? አንድ ነገር ልጠይቅሽ ማዝጌ፣ ብዛት እኔ እዛ እንትን በያ አይደለሁም ያለሁት። ይሄንን ስራ ትፈልጉታላችሁ እናንተ ኦዲየንሶቹ? አይ ወገን ያራዬ ልጄንም እንዳይ ሽርሚጥና ትፈልጉታላችሁ? ማዝጌ አንቺ እንደናገር ማዛ ነች እንጂ ሌላ ቦታ ሌሎቹ ይሰማሉ ነው። እያስመሰላችሁ ነው። የምትፈልጉት ከሆነ በቃ ችግር የለውም። ትጎዳ ሞራላውን የሚነካ እየተበሳጨችም
አልፈልግም እያለች እየተመለቻችሁ ነው። ገኒ ለኔ መልሽልኝ። ጋኔ ምንም አታውቅም። ለኔ ሰው ልጅቷን አታውቅም። እግሯን ሰብረን የምናስቀምጠው ቦታ ካወቃችሁ ንገሩኝ። እሱ ብቻ እንዴት ነው ሶስናን ሰብራችሁ ያወጣችሁት? ከሶስና የበለጠ ወይ ይሄ ስራ የምትፈልጉ ሰዎች እስቲ አንዳንድ ጻፉ። ማትፈልጉ እስቲ ሶስና እንዴት ነው የወጣችሁ? እንዴት ነበርን እኛ? እሺ ሶስና እንዴት ወጣች መሰለህ? ገኒ ልንገርሽ፣ ሶስና የወጣችው ምክንያት ኦዲየንሶቹ እየዘቀዘቀ እየሰደበ ስለሆነ ሶስና ትፈራለች። እቺ አልጋ ተራፊ ወንድ ተራፊ ማን እንዴት ታደርጋለሽ? ማን እንደሱ አደረጋት? ፍራቻ አይደለም። ዝም በይ። ማን ፍራቻ ብቻ አይደለም። ማንም የነካት የለም። እቺን ማንም የነካት የለም። አትበይ እንደሱ። ማንም ሰው እቺን የነካት የለም። ጭራሹኑ ቻላሏ አርግቶ እንትን እያደረጉ አይደለ? ስራ ነው ይስሩ እያሉ ሰብስክራይብ ማንም የነካት የለም። ኖ እንደሱ አትበይ ቤቴ። ሰብስክራይብ ያደረገው ሌላው የሃይሚም ላይሆን ይችላል። እነሱ ይፈልጋሉ። የእሱ እንትኖችም ሊሆኑ ይችላሉ። እኛ አንፈልግም፣ እነሱ ይፈልጋሉ። አንቺ እነሱ አሁን ስለነሱ ነው እንደ ማውራ ቡርቴም ለምንድን ነው እንደሱ የምትዩ? ስለነሱ እኮ አይደለም ማውራው። እነሱ በሱ ወገን ነው። እኔ እኮ ስራ ይላሉ። እሺ ሃይሚ ቤት ካለች እሱ አሁን የሜፍታ ክላስ ነው የምተኛው ወይ የቱ ጋር ነው የምተኛው? ወይ ብሩኬ ጋር አንድ ላይ ነው። አልሰማሽም እንዴ? አስወጥቼ አልጋዋን አስወጥቼ የልጄ አልጋ ቤት ይሆናል። ስለዚህ አንቺ ማንሽ የምታስወጪው አላት አይደለ እንዴ? አስወጣለሁ እኮ አለች እኮ። አንቺ ግን ገኒ ይቅርታ አድርጊልኝና ወይ እኔ ግን አንድ ነገር ልጠይቃችሁ እስቲ። አሁን አንዳንዶቻችሁ እውነት እስቲ እንደ ሰውኛ እናስብና ማለት ነው እንደው ለስራ ያኒ የሆነ ሰውነታችሁን ግን አይሰማችሁም? እኔ አሁን ያልሆነ ነገር በእኔ ቢደርስስ ብላችሁ የሆነ ሰውነታችሁ የሆነ አይቀፋችሁም? እንደ አንዳንዶቻችሁ በጣም ብዙ ነገር የምታወሩት ሰዎች በእውነት ተው። ስራ ነው ኦኬ። ግን ስራ እንኳን መሆኑን እኔ አላውቅም፣ ማረጋገጫ የለኝም። ሁለተኛ ደግሞ እንደዚህ አይነት ነገር በእናንተ ላይ ቢደርስስ? ይሄ ነገር ለኛ ሞራንስ ጥሩ ነው ወይ? ለኦዲየንስ ለራሷ ለልጅቷስ ጥሩ ነው ይሁን ነው ብላችሁ እንደው እስቲ መቅድዬ ሴት ሆኖ አንቺ ሴት ነሽ ወተሽ አንቺ ሄደሽ በቤትሽ እንደዛ ሲጫወትብሽ እንደዛ ሲያንከራትትሽ እዛ የነበረ እንደገና ደግሞ ወደ አዲስ አበባ መጥቶ ደግሞ እሷን ይዞ መጥቶ ቤትሽ ውስጥ አንቺ ቤት የለሽም። እንደው ምንድን ነው የሚሰማችሁ? እንደው በድራማ ማሬ ስሚ ማሬ አንድ ነገር ልንገርሽ ገንዬ፣ አንቺ ቤቴን ታይሳ ቤቴን ታይ። እኔ ቤት ሌላ ቦታ ሰርቼ ማለት ነውና ምን እንዳይታቀለሽ የሆነ እስከምትመጭ የሆነ ቤት ሰርቼ የሆነ ጊዜ ቢያንስ የሆነ ዘመድ ይግባበት አቤት በቁልፍ ነው ቆልፌ ቁጭ አረኩት። ለምን ብዬ አይደለም እቺ ባሌን ደሞ ፈልጋለሁ ብዬ ብላ የመጣች ሴት። እናንተ ሴት አይደላችሁ እንዴ እናንተ? አንቺ ለድራማ እንኳን ቢሆን መልስ እሷን ስትናገር እቤቱ ቆሻሻ ነው እኔ እንከባከብሃለሁ ወይ እኔ እንደሷ አልጨቅጨቅጨቅ ያለ እንትን አይደል? ማን ነው እግዚአብሔርን ስለ ለድራማ ቢሆን እኔ እነሱ እኮ ምንም ላይ መስላችሁ ይችላል። ግን እናንተ ስራ መሆኑን እንዴት አወቃችሁ? እንዴት ተነገራችሁ? ተነግሯችኋል ወይ? ሜሴጅ ከደረሳችሁ ለኛም ንገሩን፣ ሜሴጁን አሳዩን። አው ስለዚህ እናንተ እንደ ሴተኛ አሰበው። እንደገና ደግሞ አንዳንዶቻችሁ የመቅዲ ቤት ልታይዞ ነው። እኔ ቆይ ብሩኬ ጋሽ ብሩኬ 780 እሷ ያውልሽ አንድ ደግሞ ሴት ይጓለችኝ ያውልሽ ዝም በይ። ሰምቻታለሁ። ባለፈውን በስሟን ጠርቼ ተናግሬያለሁ። እሷ ዘረኛ ስለሆነች የዘር ግማት በላዩ ላይ ስለበቀለ ልጅቷ ጉራጌ ስለሆነች ልጅቷ እንድትነካ አምሶሪ እንደዚህ ስል ዘር እየነካው አይደለም፣ ሴትዮዋ እንድትሰማ ስለፈለኩ ነው። ልጅቷ እንድትነካ ስለፈለገች ነው። ይሄንን ደግሞ እኔም ነቅቻለሁ፣ በፊት ለፊት እናገርሻለሁ። እኔና መቅዲና ሴትዮዋን ተረምናገር ልጅቷ መጣች አልመጣች አያገባኝም። ነገር ግን ያቺ ምስኪን እውነት ከሆነ ያቺ ተንከራታ እሱ ሰው ያረገችው በባዶ እጇ አትወጣም። ለምን መሰላችሁ? ሰርፕራይዝ ነው ማደርግሽ ብሎ ከቤቷን ማስወጥቷታል። ከተከራየችው ቤት ነግሮኛ ስራ ነው እኮ ብሎክ እንዳላረገሽ። እኔ የምለው ቆይ ከመቅዲ ቤት ልናገር መቅዲ ዞሮ ብትሉ ሴቶች ለምንድን ነው እንደዛ የምትሉት እናንተ? ከኔ ቤት
ልጠይቅ ጥያቄ መጠየቅ ስለፈለኩ ነው። ይፍቱ አለች? ይፍቱ ስራ የለችም እንዴ? ነይ። አይ አለች። ይፍቱዬ እኔ መጠየቅ የፈለግኩት ለምሳሌ እነዚህን ነገሮች ህገወጥ የሆኑ ነገሮችን ሲሰራ ወይም ደግሞ ጀኔሬሽን የሚያጠፋ ነገር ትውልድ የሚያጠፋ ነገር ሲሰራ ወይም የሴቶች ማነስ የሆነ ነገር ሲሰራ እንደ ስራም ቢሆን መንግስት ሊያየው ይገባል። ይሄ የልጆችን የአገርን ስም ሴቶችን የሚያጠፋ ነገር ነው። ስራ ራሱ ቢሆን ይሄ መተት ወይም ደግሞ